ብሩኬ ግን እየቀለድክ ነው አይደል? እግዚአብሔርን አይደለም በር ላይ ነኝ። አይሚ ነይ። እኔ በእናታችሁ ምን ተፈጥሮ ነው? በጌታ ምን ሆነ? ያማችኋል? እብድ ናችሁ? አብዳችሁ ነው? አዋ ሰዓቱን ግን አይታችሁታል? እኔ ትናፍቀኛለህ ግን ደግሞ እንደዚህ አሁን በዚህ ሌሊት አሁን ስትመጡ በዚህ ሌሊት የሆነ ነገር ስትሆኑ ነው ሄዳ ትቆያለህ? እኔ አልቆይም ብሩኬ አልቆይም። እውነት ቃል ግባልኝ ማርያምን አልቆይም። እሺ እንደምትሄድ ካወቅክ አትተኛም? እኔ ነገ አልደርስም። እኔ እኮ ግራ ገብቶኝ ነው። ኧረ እባክሽ ነገ ብነግርሽ አሁን ኖርማል ትሆኛለሽ። አይ ነው መንገሩማ እንኳን ነገርከኝ ስለ ማለቴ እዛ በቃ ተይኝ እናት በርዶሻል። ግቢና ተኝ፣ እደውልልሻለሁ። እሺ ስነሳ። እሺ በቃ አንቺ አትጨናነቂ፣ ተኝ። እሺ ሰላም ሰላም፣ እንዴት አመሻችሁ ቤተሰቦቻችን? እኔ ያለው ፈጣሪ ይመስገን። ዛሬ በማታ መጣሁባችሁ። በጣም ይቅርታ፣ ደብሮኝ ነው የመጣሁት እውነት። ምክንያቱም በጣም ደስ የሚሉ ጊዜዎችን እዚህ እያሳለፍኩኝ ነው ከሀይሚ ጋር ከጓደኞቼም ጋር በጣም ጥሩ ጊዜ እያሳለፍኩኝ ነው እና አሁን ደግሞ ልሄድ ነው፣ ግዴታ ሆኖብኝ ልሄድባችሁ ነው እና እንደሚደብራችሁ እንደሚከፋችሁ አውቃለሁ። እኔንም ይደብረኛል፣ በጣም ይከፋኛል። አሁን ከሌሊቱ 10 ሰዓት ከምናምን ነውና ግድ ሆኖብኝ ነው። ምክንያቱም ቡታጅራ ልሄድ ነው። ባለፈው እንደቀልድ ተናግሬ ነበርና ግን ያው ቶሎ ለመምጣት እሞክራለሁኝ። ሀይሚም እዚህ መሰራራት ያለባት ነገር አለና በቅርቡ የጀመረችው ነገር አለና እሱንም ጥላ እንድትሄድ አልፈልግም። ምክንያቱም የሆነ አላማዋን እንድትስት አልፈልግም። እንደምንናፍቃችሁ አውቃለሁኝ። እኔ ቃል ልገባላችሁ የምችለው ቶሎ እንደምመጣ ነውና አሁን አስባችሁታል። ሀይሚን ጥያት ሄጄ ሳልነግራት እና ቡታጀራ እንደሆንኩ ብታቅ ምን ይሰማታል? በጣም ነው የሚደብራት፣ እርግጠኛ ነኝ። አሁን ሁላ በጣም እንቅልፍ እምቢ ሲለኝ ነው የምር በጣም እንቅልፍ እምቢ አለኝ፣ በጣም ጨነቀኝ ምናምንና ቢያንስ በቃ እሺ ሌሊት ስለምንወጣ ሀይሚ ጋር ሄጄ ቻው ብያት ምናምን እያሰብኩኝ ነውና እስካሁን በቴክስት እያወራን ነበር ከሀይሚ ጋር። እንቅልፍ እምቢ አለኝ ብያት በደንብ እያወራን ነበርና ለምን ሄጄ አንደኛችንን ማለት መሰናበት አይደለም መሰናበት ነው ብላችሁ እንዳታስቡት። የሰላም ስንብት ነው የሚባለው። እርግጠኛ ነኝ ታኮርፈኛለች፣ 100% ታኮርፈኛለች። እናንተም ታኮርፉኛላችሁ ቤተሰቦቻችን። እና ዛሬ በቃ ሀይሚና ቅፌ ቻው ብዬ በዚህ ሌሊት ቀስቅሻት ሰፈሯ ድረስ ሄድና በዚህ ሌሊት ቀስቅሻት ቻው ብያት መሄድ ነው የምፈልገው ቡታጅራና ሙሽዬም ስለጨረሰች ነው ሕክምናዋን ያው ጨርሳለች። እስካሁን በየሳምንቱ ነበር ቀጠሯና አሁን ለ1 ወር ሆኗል። ብታይ እንዳልኳችሁ ነው። ቤቷን አፍቀዋታል ምናምን፣ ልጆቿን አፍቀዋታል። ምን ይበላሉ ልጆቼ እያሉ ነው። እነዛን ምን የሚያክል ሽማግሌ ልጆቿ ምን ይበላሉ እያለች ነውና እሱ አሳስቧት አልቆይም እዚህ ያለችኝ። ለ1 ወር ስለሰጧት በቃ 1 ወሩን እዛው ሆኜ ልምጣ በጣም ቆየሁ እዚህ ያለችኝና ምንም ብላት ምን ብላት እምቢ አለችና አፍቴም ጋር ደውዬ ለ1 ወር ብሏታል። ለምን ነገ አትመጣም ነው ያለኝ። ሰኞ ነበር ሕክምናዋና የፈጠነ ለምን ነገ አትመጣም ነው ያለኝ እሷ ደግሞ ከትንሽ ጊዜ ከእናንተ ጋር ላሳልፍ ብላኝ ነው የቆየችው እናቴ ማለት ነው። ዛሬ መጣሁትኝ ሀይሚንም ልንገራትና ሙሽንም ማድረስ አለብኝ። ያው ቀዶ ጥገና ስላረገች በትራንስፖርት ምናምን እንድትሄድ አልፈልግም። ራሴ አርሻት ትንሽ እዛ ተንከባክቢያት መምጣት ነው ፈልገውና ፈጣሪ ያውቃል ቶሎ እመጣለሁ። እሺ እንዳይሰማችሁ እንዳይደብራችሁ፣ የምሬን ነው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በየጊዜው ታሳዩናላችሁ ለኛ ያላችሁን ፍቅር ምናምንና በምን እንደምንከፍለው በምን እንደምንቀይረው ነው ያልገባኝ። ቃል አጥቼለታለሁ የእናንተ ፍቅር የኛ የቤተሰቦቻችንና
አሁን ላይ ፈጣሪ ይመስገን ሁሉም ነገር ደህና ነው። እናንተም ደህና ናችሁ። አንዳንድ ቦታ ትንሽ መከፋፈል ነበርና እኔና ሀይሚን አንፈልገውም። የእናንተን አንድነት ነው የምፈልገው። ምክንያቱም እኔና ሀይሚ አንድ ስለሆነን ማለት ነው። እኔና ሀይሚ አንድ ነን። ምንም የሆነ ችግር እንዲፈጠር አንፈልግም በሁለታችን መሀል። የምንፈልገውም እናንተ አንድ ሆናችሁልን፣ የኛ ውድ ቤተሰቦች አንድ ሆናችሁልን። በጣም ብዙ ጠላት እንዳለብን ታውቃላችሁ። ይህ ግልጽ ነው፣ ለመገመትም አይከብድም። እኔና ሀይሚን ለማለያየት በጣም ብዙ ተሞክሯል። ከዚህ በፊትም በጣም ብዙ ነገር ተደርጓልና እናንተ ደግሞ ስትከፋፈሉ ይከብዳል። ንፋስ ባስገባችሁብን ቁጥር እየተንገዳገደ ይመጣል። የኛ ብርታት፣ የኛ አንድነት እየተንገዳገደ ይመጣልና እናንተ አንድ እንድትሆኑልን እንፈልጋለን። ያ ደግሞ ግዴታ ነው። እባካችሁን አንድ ሁኑልን። አሁን ደህና ነው እያየሁ ነውና እግዚአብሔር ይመስገን እስካሁን ባለው ጥሩ ነው። ሁሉም ነገር ተስተካክሏል። የተረበሹት ነገሮች ሁሉም ተስተካክሏል። ቴንኪዩ ለማለት ነው። እሱን በጣም እንወዳችኋለን፣ እንዳትረሱት። እንዳይደብራችሁ ደግሞ ያው ግዴታ ስለሆነብኝ ነው። እሺ እስክመጣ ሀይሚም ትንሽ ረፍት ታድርግና ያለባትንም ነገር ቶሎ ቶሎ እንዲጨርስ ስለምፈልግ ነው። ግራ መጋባቱ ስለሆንኩኝ ነው። ምክንያቱም እሷ አትፈቅድልኝም። ሀይሚ እንደሄድ ምናምን አብረን ነው አይታችኋል፣ ግደለኝ አብረን እንሄዳለን ያለችውና ብቻ ምን እንደምትለኝ አላውቅም። ድንገት ሂጄ ያስቡት እኔ ውጪ ከቤት ብያት በዚህ ሌሊት ቻው በቃ እንገናኛለን ምናምን ስላትና ይከብዳል። እኔ ብሆን በጣም ነው የሚከብደኝ። እሷም ማጠብቀው ነገር ነው። አይ ቲንክ ነክቶ አብረን እንደምንሆን ነው እያሰበች ያለችው እሷ። እኔ ደግሞ ሌላ ዓለም ውስጥ ጭንቀት ውስጥ ገብቻለሁ። ሙሽ እንሂድ እንዳለችኝ አልተናገርኩም ምናምን ፈርቼ ማለት ነው። ምክንያቱም እዚህ ስራ እንዳለባት አውቃለሁኝ። ምን እንደምላት አላውቅም። እውነቴን ምሬድ ነው። ዛሬ ያው ከከፋትም በደንብ እንድታጽናኑልኝ እፈልጋለሁ። እኔም በደንብ አጽናናታለሁኝ። እንዲደብራት ምናምን አይደለም፣ ግዴታ ስለሆነ ነው። ያው ከኔ ጋር ብትሄድ ደስ ይለኝ ነበረ፣ ግን በጣም አስቸኳይ ስራ አለባት እዚህ ግዴታ መሆን ስላለባት ነው። እና ምንም ማድረግ አልችልም። እውነት እናቴንም አርሼ ምናምን ቶሎ ለመመለስ ሞክራለሁ። እኔም እዛ ያለውን ነገር ፊክስ ላድርግና ሁሉንም ነገር ላስተካክልና ቶሎ ለመመለስ ሞክራለሁኝ። እናንተም እስካሁን በጸሎታችሁ እያገዛችሁ ነበርና ሁላችሁም በየሃይማኖታችሁ ምንም ማለት አንድ በክፋት ሳይሆን በቅንነት በጣም በጸሎታችሁ ለእናቴ እያገዛችኋት ነበርና እግዚአብሔር ያክብርልኝ። አመሰግናለሁ። አሁን ላይ በጣም ደህና ናት፣ ከምታስቡት በላይ በጣም ደስተኛ ነች። ባሳያችሁ ደስ ይለኝ ነበር፣ ተኝታ ነውና ምናልባት ጊዜ ካለኝና ከተመቻቸልኝ ቡታጀራ በደንብ አሳያቸዋለሁ። ያው አሁን ቡታጀራ ከሄደች ከአንድ ወር በኋላ ነው የምትመጣውና ከአንድ ወር በኋላም ጥሩ ነገር እንደምንሰማ ተስፋ እናደርጋለን። ብታዩ በጣም ብርቱ እናት ናት፣ በጣም ጀግና ነች። ምክንያቱም አይኗን ሰርጀሪ ሰርታ ዋጥ አርገው አንድ እንዳመማት እንኳን ሳትናገር ምንም ስሜት ያለው እንኳን አይመስልምና የሆነ በእኛ ፊትም ማቃሰትም አትፈልግም አላ በቃ ብቻ በጣም ጎበዝ እናት ነው ያለችኝና እግዚአብሔር ይመስገን ረጅም ጤናና እድሜን ይስጥልኝ። እንዳልኳችሁ ነው በቃ መሟን ደብቃ ምናምን ነው ያለችው። አቀባታለሁ ስትፎግረኝ ምናምን አውቃለሁና ብቻ ሁሉም ነገር ደህና ነው። ያው ቅድሚያ የእሷን ነገር ላስተካክል ብዬ ነው። የኛ ደግሞ እስካለን ድረስ ሁሉም ነገር ይስተካከላል፣ እመለስበታለሁኝ። ያው ዋናው የኛ መኖር ነው። ዋናው የሀይሚም የኔም ጤና ነው። ዋናው ሰላም ነውና እመለሳለሁ ቶሎ። ብቻ አንጀታችሁን ልበላችሁ ምናምን አይደለም፣ በጣም ስለጨነቀኝ ነው በዚህ ሌሊት ካሜራ ደቅኜ ምናምን እናንተ ጋር የመጣሁት። በኮሜንት እናንተ በደንብ ፎግሩልኝ፣ ሀይሚን እባካችሁ በደንብ አበርቱልኝ። ቅመምዬ እወድሻለሁ። እሺ ቶሎ እመጣለሁ። ምቆይ ምናምን እንኳን አይደለም፣ ግን ለአንድም ቀን እንኳን ቢሆን ሊደብርሽ እንደሚችል አውቃለሁ። አንድም ቀን እንኳን ቢሄድና ሊከፋሽ እንደሚችል አውቃለሁ። እና ደግሞ የሚደብረው ታይሚንጉ፣ እሷን በጣም በስራ ቢዚ ስትሆን ነው የሙሽንም ቀጠሮ ነው የተያወቅኩትኝና 2 ቀን ነው ምናምን ጸጥ ብያታለሁ ሳልነግራት። በጣም ቴንሽን ሆኜ እንዴት ላድርግ ምናምን እያልኩኝና
ምንም ማድረግ አይቻልም። ምን ላድርግ? እሺ ቤተሰቦቼ ጨነቀኝ። እኔ ምን ላድርግ? እና እመጣለሁኝ። እሺ መለስና በደንብ በሰፊው እንቀውጠዋለን። አዳዲስ ነገሮችም አይጠፉም ፈጣሪ ካለ። እያሰብኩኝ ነበረ፣ እቅድ ላይ ነበርኩኝ። ያው ከሀይሚም ጋር ማውራት ስላለብኝ እስካሁን አላወራውም እና እስቲ ስመለስ ፈጣሪ ካለ ሁሉም ነገር ፊስ ከሆነ ጥሩ ነገሮች ሊኖሩ ይችላሉ። እኛም ሪፍሬሽ የምንሆንባቸውን ነገሮች ለመፍጠር እሞክራለሁኝ። እስካሁን በጣም ብዙ ቤተሰቦቻችንን አስጨንቀናል፣ የኛን ውድ ቤተሰቦች ማለት ነውና እኛ በጣላን ቁጥር በጣም ትጨነቃላችሁና እናንተንም ለመጋስ የቻልነውን አክል እየሞከርን ነው። አሁንም እሞክራለሁኝ፣ ወደፊትም ያው ሰላም አደልዋን ነው። የኛን ሰላም በጣም እንደምትፈልጉ ታውቃለሁኝና እና እኔም ግዴታ ነው ለእናንተ ሰላም መጨነቅ ያለብኝ። ሀይሚም እንደዛው ነው፣ ሁሌ ነው የምንጨነቀው ለእናንተ ብቻ በጣም ብዙ ነገር ነው የምንጨነቅላችሁ ምናምንና እንዳልኳችሁ ፈጣሪ ካለ ያሰብነው ነገር ነበረ። ትንሽ ሰው ታሞብን ምናምን ነው ነገሩን ያልጀመርነው። በእናንተ ስም የሆነ ነገር እናደርጋለን ብለን ነበር አይደል? ብያችሁ ነበር አይደል? ሰው ስለታመመብን ነውና ፈጣሪ ካለ ወደ ስራ እንገባለን። ወደሱም ያው ለእናንተ ምንድነው ይባለው? ለእናንተ ማስታወሻ እንዲሆን ለእናንተ ከእናታችሁ ቤት ከእናት ሀገራችሁ ከወንድም እህቶቻችሁ ጋር ተሰዳችሁ ሰው ሀገር ላላችሁ ሰዎች ማስታወሻ እንዲሆን በእናንተ ስም የሆነ ዶክመንታሪ ያስበናልና ፈጣሪ እንዲያሳካልን እና እንዲያግዘን ጸልዩልን። ብርታቱንም ይስጠለኛ። ወደ ዋናው ነገር ስመለስ አሁን ሂጄ ሀይሚን ቻው እላታለሁኝ። አይሻልም? የመራቅፊያት በደንብ መሰናበት ስለምፈልግ ነው። አሁን ከመሬት ተነስቼ ሰዓቱም ደረሰብኝ ታውቃላችሁ። 10 ሰዓት ነው አሁን፣ የሆነ 12 ሰዓት ነው መውጣው መንገድ እንዳይዘጋጋብኝ በጊዜ ብታጅራ እንድደርስና ጨነቀኝ። በቃ እስካሁን እንቅልፍ አልተኛውም። ግራ ገብቶኝ እያወጣው እያወረድኩና ያለው መፍትሄ ቪዲዮ ነው። በቪዲዮ ሁሉንም ነገር ነግሬያችሁ ሀይሚም ድንገት የሆነ ነገር ቢፈጠር ማለት እኔ እጄ ሜቢ አኩርፋኝም ልትቀር ትችላለች። በጣም አኩራፊ ናት አንዳንዴ ሲነሳባትና አኩርፋኝም ልትቀር ትችላለች። አሁን ተደብቄ ብሄድ እሱ ነበር ያሳሰበኝና እናንተ እንደ አማላጅ እንዳስታራቂም እንድትሆኑኝ እፈልጋለሁኝ። አንጣላም 100% እርግጠኛ ነኝ። በደንብ አሳምኛት ነው የሚሄደው። ድጋሚ ወደ ጸብ መግባት አልፈልግም። ምንም ያጣላም ነገር የለም። እኔና ሀይሚን ምንም ያቀያየመንም ነገር የለምና ግን በዋነኝነት ይህንን ቪዲዮ ይዤ የመጣሁትኝ እናንተ አማላጅ እንድትሆኑኝ ነው። ሜቢ ካኮረፈችኝ ያው ትንሽ ሊደብራት ይችላል። ትንሽ ብቻ አይደለም ግን እባካችሁን አማላጅ ሁኑኝ። ጥሩ ኮሜንት ጻፉልን እና አማላጅ እንድትሆኑኝ ብዬ ነው በዋነኝነት በቪዲዮ የመጣሁትኝ። እና ደግሞ ያው ቡታጀራ ከሄድኩኝ እኔ ያለ ቅመሟ መምጣት ይከብደኛል። ኦሬዲ ቅመሟን በጣም ለምጃታለሁ። በጣም ተላምደናል። በጣም ነው የምንዋደደው ባይገርማችሁና ከምታስቡት በላይ ነው የምንተሳሰበው እኔና ሀይሚ። አስቡት ዝም ብዬ ሄጄ እኔም ሀይሚም ነው ሀይሚ ታኮርፈኛለች፣ ከቪዲዮ እንጠፋለን እኔ እስክመጣ ድረስ። አይ ቲንክ እንደዛ ነው ሊፈጠር የሚችለውና አስባችሁታ እናንተ እንዴት እንደምትጨነቁብን እና እሱም ያሳስበኛል። በጣም ቴንሽን ሆንኩኝ። በቃ ያለው አማራጭ ግዴታ ሆነብኝ። ምክንያቱም ከቪዲዮ ስንጠፋ እናንተ ምን እንደምታስቡ ምን ሆኖ ምናምን በጣም እንደምትሉ አውቃለሁኝ። ላይክ እንደ ራሳችሁም እህት ወንድም ልጅ በቃ እንዴት እንደ ታናሻችሁም ምናምን እያያችሁን ነው። በቃ እንደ ኦሬዲኛ እኮ ከቤተሰብም አልፈናል፣ የእናት ልጆች ሆነናልና ከእናንተ ጋር ማለት ነው። ግዴታ ስለሆነ ነው ካሜራውንም ይዤ የመጣሁት እና እንድትጨነቁ አልፈልግም። ሜቢ ቪዲዮ ባልሰራ እኔ በቻልኩት አቅም ለሙሽም አሁን እንዲህ ብላኛለች ምናምን ካልኳት አሁን ተደብቄ ነው የምወጣው ከቤት እና እንዲህ ተባብለን እንሄድ ነው ምናምን ካልኳት ሜቢ እነ ቪዲዮንም ካሳዩት እርግጠኛ ነኝ በአንዴም በቃ ሂድ ምናምን ልትለኝም ትችላለች እና እንደዛም እንዲሆን መጸለይ ነው። እኔ ሙሽንም አወራታለሁኝ፣ የቻልኩትን አደርጋለሁ። እናንተም አትጨነቁብኝ፣ ሁሌም ሰላም ሁኑልኝ። ሜቢ ከቪዲዮ ስንጠፋ ምንም ግር እንዳይላችሁ፣ ሁሉም ነገር ደህና ነው።
ሀይሚም ከኔ ጋር ማትሄደው በጣም ስራ ስላለባት ነው፣ ስለማቅ ነው። እኔም ግዴታ ሙሽን ማድረስ ስላለብኝ ነው ተጅራና ትንሽ እዛ ነገራቶች ፊክስ እስኪሆኑ ድረስ ማድረግ ያለብኝ ማድረግ ስላለብኝ ነው እና ለዛ ነው። እሺ እና እኔም ቶሎ መለሳለሁ። እናንተም በጸሎታችሁ አስቡን። በሰላም እኔም እናቴም በሰላም ሀገራችን እንግባ፣ እመለሳለሁኝ። ሀይሚም እዚህ በሰላም ቆይልኝ። ደግሞ እወድሻለሁ፣ እንዳትጨነቂ ምናምን። እሺ ሁሌ ነው በቴክስት ማውራሽ፣ ስቲል ነው እያወራን ነበርና ሜቢ ከቆየሁባትም ልታኮርፍ ትችላለች። ሄጄ ድንገት ደውዬ በር ላይ ነኝ ውጪ ብላት ይሻላልና ካልፈራች ትወጣለች። አልወጣም ካለችም እዛው ነግሬያት ብንለይ ይሻላል። እሄዳለሁኝ። ቡታጀራ ከተመቸኝም ቪዲዮ ላይ መቅረጽ እሞክራለሁ፣ በሰላም መግባቴን እንድታውቁ። እናንተ በጸሎታችሁ አግዙኝ። እወዳችኋለሁ። ብዙ ወሬ አላብዛባችሁና ተደብቄ ልውጣና እናቴም ስለተኛች ቀስ ብዬ ጥቼ ቀስ ብዬ ልግባ አይሻልም? እንወዳችኋለሁኝ። እንዳልኳችሁ በኮሜንት አግዙኝ። እናንተም እንዳትጨነቁ፣ ያው ከጠፋን ችግር የተፈጠረ እንዳይመስላችሁና እንድትሸበሩ እንድትጨነቁ ስለማልፈልግ ነውና አብራችሁኝ ሁኑ። እወዳችኋለሁ። በዚህ ሌሊት ያው ግዴታ ሆነብኝ ታውቃላችሁ። እናንተም እንዳይከፋችሁ ቅመምዬም እንዳይከፋት ብዬ ነው በዚህ ሌሊት የመጣሁት። እወዳችኋለሁኝ እና ደግሞ 260,000 ሰብስክራይብ ገብቻለሁ። በጣም እየሮጠ ነው በእውነት በጣም እየፈጠነ ነው። እንዴት ብዬ ላመስግናችሁ እግዚአብሔርን። ፈጣሪ ያክብርልኝ። እወዳችኋለሁኝ። በቅርቡ ነው 250 እንኳን የገባሁት እና በአንዴ ነው 10,000 የጨመረው እና ፈጣሪ በጣም በብዙ ነገር ይከሳችኋል። ይበልጥ ሲወዳችሁ የሰው ፍቅርና ሰው ይሰጣችኋል ፈጣሪ እና እንከፍላችሁ በዛ ነው። እውነት እናንተ ካሰባችሁት በላይ እሱ ያሰበው ይበልጣልና እኔ በህይወቴ በጣም ብዙ ነገር ላጣ እችላለሁ፣ ግን እሱ ከሰጠኝ ምንም ይወዳደር የለም። ፈጣሪ ከሰጠኝ ዋናው ነገር ሰው ነው። ሲከፋችሁ ሲደብራችሁ የምታወሩትን ሰው ማግኘትን የመሰለ ነገር የለም። እናንተንን ቅመሟን በጣም ብዙ በዙሪያ ሰው ሰጥቶኛልና እግዚአብሔር ይመስገን። አሁንም ወደፊት ከእናንተ ጋር እንሄዳለን። እኛንም ረጅም ጤናና እድሜን ይስጠን፣ ከክፉ ነገር ይጠብቀን። እናንተንም እንደዛው እድሜያችሁን ያርዝምልኝ። ይህን ቀልባችሁ ይህን ፍቅራችሁን አይለውጥብኝ። ብቻ አይ ላቭ ዩ ሞር ዛን ምናምን እንግሊዘኛ ስችል እመጣለሁኝ። ቤተሰቦች በቃ አብራችሁኝ ሁኑ። እኔ ቅመሟ ጋር ሄጄ ቶሎ ባገኛት ይሻላል። እውነት ቅመምዬን ሄጄ ቶሎ አግኝቻት ልምጣ። ወዳችኋለሁ እውነት እና እንዳትጨነቁ እሺ። በሰላም ነው፣ ምንም ችግር የለም እኛ ጋር። ሜቢ በቃ ሀይሚ እንኳን ትንሽ ካኮረፈች አማላጅ እንድትሆንም ብዬ ነው። ስንጠፋም በቪዲዮ የት ገቡ እነዚህ ልጆች ብላችሁ እንድትጨነቁ ስለማልፈልግ ነው። እና ይመቻችሁ። ሀይሚ ጋር እንሂድ። በዚህ ማታ ጸልዩልኝ እንድትወጣልኝ እና እስክመጣ ድረስ የመጨረሻ ምንድነው እቅፋቴን አቅፌያት እንድሄድ። ይመቻችሁ ቤተሰቦች። ደርሻለሁኝ እና የሚቤት አሁን ኦልሞስት 11 ሰዓት ሊሆን ነው። እዚህ እስክደርስ ድረስ አላወራኋትም እና ተኝታ ከሆነ አላውቅም፣ ግን በጣም ግር ነው የሚላት። ምክንያቱም በዚህ ሌሊት ምን አይነት እብደት ነው ይህ? እኮ በጣም ትልቅ እብደት ነው። በዚህ አጋጣሚ ከካሜራ ጀርባ ያለው ቤኪ ነው። አመሰግናለሁ ወንድሜ። ቡታጀራ እንደሚሄድ ሲያቅ ከአንተ ጋር ነው የሚሄደው ምናምን ብሎኝ አብሮኝ ያደረው እና አመሰግናለሁ ወንድሜ። በዚህ ሰዓት ቆንጠሬ ሳስወጣው በቃ እሺ እንዲ ስለው ሀሳቡን ነገርኩትና ሀይሚ ምናምን ስለው አይ ጥሩ ሀሳብ ነው ያረከው፣ ቤተሰብም ከሚጨነቅ ሀይሚም ከምትጨነቅ ነግረ እዛ ትንሽ ተረጋግተ ምናምን እሷም ስራዋን ትስራና ምናምን ሲለኝ ጥሩ ሀሳብ ነው ብዬ ነው የመጣሁት። አመሰግናለሁ ቤተሰቦች። በዚህ ሌሊት እንግዲህ ይህ ልጅ አበደ እንዳትል ሀይሚ ጋር ልደውል፣ ቆይ ከዛ ምትለን እንሰማለን። በጣም ይበርዳል። እንደውም ትንሽ መኪና ውስጥ ይሻል ነበር አይደል? በጣም ይበርዳል። ጠራ ጌታዬ እንዳትደነግጥብኝ በእናታችሁ። እና እንዳልኳችሁ እናንተ በኮሜንት አግዙኝ እሺ። ይመለሳል እያላችሁ እሷም ስራዋን በደንብ አተኩራ እንድትሰራ እንዳልኳችሁ እሷ ነገ አብረን እንደምንገናኝ። ሄሎ ሀይሚ፣ ሄሎ ሀይሚ፣ ወይ ተኛሽ እንዴ? ቴክስት እኮ ልኬልሽ ቆይብኝ ተኛኝ። እኔ እኮ መንገድ ላይ ነበርኩኝ ነው።
የት እየሄድክ ነው ደግሞ በዚህ ሌሊት? አንቺ ጋር እየመጣሁ ነው። ኧረ እባክህ ቀልድ ደግሞ ታል። በእውነት ማርያም በር ላይ ነኝ። ኧረ በስመ አብ ወልድ ምን ሆነክ ነው አንተ? ናፈቅሽኝ ነው። ኧረ አታስቀኝ ልተኛበት እባክህ። የምሬን ነው እባክሽ። በር ላይ ነኝ። የምራውን ራሱ ደንግጬ የሚያነሳው ስልክ ሲጠራ እኮ በር ላይ ነኝ። አትመጪም? አንተ እየቀለድክ ነው እንዴ? እግዚአብሔርን እየቀለድኩ አይደለም። በር ላይ ነኝ። ይህ ዋናው በር እኮ ዝግ ነው። መቼም ክፍትም ቢሆን አልመጣ በዚህ ሰዓት አንቺ ቤት እንዴ? ምን አስበህ ነው በዚህ ሰዓት የመጣኸው? ደህና ነህ? እኔ ደህና ነኝ፣ ግን በጣም ፈልጌሻለሁ። እውነት ግራ ገባኝ እኮ። የተፈጠረ ነገር አለ? አይ ምንም አልተፈጠረም። ሁሉም ነገር ደህና ነው፣ ግን ከአንቺ በጣም ብዙ እንፈልገው ነገር አለ። ይበልጥ እንድትረጅኝ። ያመሃል እንደ አንተ? ማርያምን አያመኝም። እንዲያመኝ እኮ አይደለም፣ ማርያምን አያመኝም። ግን አይ የሆነ ማርያምን ማወቅ ያለብሽ ነገር ስላለ ነው ሂሚ። እሺ ምርህን ነው መታሃል? ልምጣ? አዎ እኔ እኮ ስለጨነቀኝ ነው። ምን ላድርግ? እሺ መምጣት አልነበረብኝም። ይኸው እስከዚህ ሰዓት ድረስ እኮ እያወራን ነበር፣ እስከ 10 ሰዓት ከምናምን ድረስ አይደል እኮ። እኔ ራሱ እኮ እንቅልፍ ስትቆይብኝ ቴክስት እንቅልፍ ወሰደኝ። አይ ታባቱ እንቅልፍ ሲጀመር የኛ ጠላት ሊሆንብን ነው። ብሩኬ ግን እየቀለድክ ነው አይደል? እግዚአብሔርን አይደለም። በር ላይ ነኝ ሀይሚ ነኝ። ረብስማም ቆይሽ መጣሁ። ደርቢ ደግሞ እዚህ ብርድ መቶሽ። እኔ ቁምጣ ለምጃለሁ፣ በቁምጣ ነው የመጣሁት። ችግር የለውም እለብሳለሁ። የኔ ነው እንዴ የሚያሳስበው? ጤነኛ አይደለም እንዴ ልጅ? በዚህ ማታ እኔ ጤነኛ አልሆንም እኮ አንቺን ካላየሁሽ። ቀስ በይ ደግሞ አትጣደፊ ስትመጪ። እየመጣሁ ነው። እሺ ቤቢ ቶሎ በይ። ቁልፉን ጣልኩት። ኦይ ቁልፍ እንዳትረሺ ይዘሽ ነይ። ደግሞ በእንቅልፍ ልብሽ እንዳትመጪ እሺ። እንዲህ ብለሽ እንዳትመጪ፣ ካሜራ አለ። መለክ ፈልገዋለሁ። ጣልኩት የቤቱን ቁልፍ። ተይው በቃ ነይ እሺ። ወይኔ ሀይሚ ቤተሰቦች ቁልፍ ጣለች እቺ ልጅ። በቁልፉ ሰበብ አድርጋ እዛ ድረስ ሄዳ ስራዋን እንዳታጣ በኔ መጣች መሰለኛ። ጓጓ እያደረገች ኧረ ሰው የተኛበት። ሀይሚ ኧረ እግሯን እያስጮች። ሀይሚ ቀስ በይ፣ ሰው የተኛበት። ቀስ ብለሽ አትወጪ። ቀስ በይ፣ ዝም በይ ነው እንጂ ጓጓ እያደረገች አልወጣችም። ቀስ አትይም። ቀስ በዚህ ሌሊት አንቺ ጓጓ እያደረግሽ ትመጫለሽ እንዴ? ምን አገባው? እሺ ምን አገባ? ምን ማለት ነው? ምን አገባ? ምን ማለት ነው? ምን ሆነክ ነው? መልስልኝ። አሁን እሱን ተው። ምን አገባ? ምን ማለት ነው? ተወው። የእንጫጫ በሩ መንቋንት ማለት ነው። አሁን ነው ካሜራ አለ። ቢኪኒ ያየሽው በዚህ ብርድ አቀማመጡን ያማችኋል። እብድ ናችሁ፣ አብዳችሁ ነው። አዋ ሰዓቱን ግን አይታችሁታል? አዋ 11 ሰዓት እኮ ነው። ምን ችግር አለው? አሁን ስሚኝ ሀይሚ። ብሩኬ ምን እየሆንክ ነው? ምንም። ምን አስባችሁ ነው? በእናታችሁ ፕራንክ ልታረጉኝ ነው? አይ እኛ እንዳንቺ አይደለም። በዚህ ሰዓት ነው ክለብ እንግባ የሚባለው። አረ አንተ እኔ ስቀልድ ነው። እሺ ዝም ብለህ አንተ ሴተኛበት። እሺ ግን ደህና ናችሁ? ደህና ነን ሀይሚ። የሆነ ነገር ልነግርሽ ነው። ምንድን ነው የምትነግረኝ? አልናፍቅሽም? ግን ለአንድ ቀን እንኳን ባታይኝ። ምንድን ነው ማትናፍቅ? ምን አይነት ወሬ ነው የምታወራው? ምንም አይደለም፣ ግን የሆነ ነገር ተፈጠረና ወይኔ በእናታችሁ ምን ተፈጥሮ ነው? በጌታ ምን ሆናችሁ ነው? ደህና ነው፣ ደህና ነው ሁሉም ነገር። ምን ሆናችሁ ነው? እንደዚህ አትጨነቂ እሺ። ልነግርሽ እኮ ነው። ቀስ በይ እኮ እሺ። ቆይ እስኪ ልይክ። እኔ ፏ ነኝ፣ አታየኝም? ፀጉሬን ፈርዤ ምናምን ፏ ነው አይደለም? እንትን እኮ ልነግርሽ ነው። በጣም አስቸኳይ ስራ አለብሽ አይደል? አለብሽ ይሄን ሳምንት አይደለ እኮ
ስራሽን እንድትሄድ ደግሞ ነው ያልፈልግም እንድበረችልኝ ነው ፈልገው ሰው በርችልልሽም ነው አንድ በዚህ ሌሊት የመጣሁት ደስ ስላለኝ ጥሩ ስራ ስላገኘሽ ከላይ እስከታች አሁን ስለኔ ስራ ስለኔ መበርታት ምንድነው በዚህ ሌሊት የሚያስቀዥ አታስጮኝ ንገረኝ ምንድነው የተፈጠረው ምንም አልተፈጠረም ግን ልነግርሽ ነው እሺ ምን እንትን ነው እኮ ስራ አለብሽ አይደል አሁን የሆነ ሀገር ለመሄድ አይመችሽም ገና አዲስ ችግር የለውም ይመቸኛል የሆነ ሀገር ለመሄድ ይመችሻል ልታዝናናኝ ከሆነ መዝናናቱ ከስራ በኋላ እኮ ነው ከሰራሽ በኋላ ነው ያው ንገረኝ እኮ አይመችሽም ማለት ነው አይመቸኝም ቴንክ ዩ እሺ እና ይሄን ካሜራ ይዣለሁና ምን አለ መሰለሽ ከትላንት ወዲያ ነው የተነገረኝ አይ ሙሺ ምን ሆነች ምንም አልሆነችም ለአንድ ወር አሁን በየሳምንቱ ነበር የምትመላለሰው አታስጨንቂኝ ቆይ ላስረዳሽ ተንተባተው ለአንድ ወር ማለት ነው በየሳምንቱ ነበር የምትመላለሰው እሺ ለአንድ ወር ሆኗል አሁን ቀጠሮዋ ማለት ነውና ብታጀራው ሰደኝ ብላኛለች እና እሱ ልነግርሽ ጨነቀኝ እኔ አሁን ሳልነግርሽ እጂ እዚህ ደግሞ ታጀራል ትሄድ ነው አው ላድርሳትና ትንሽ ነገር ላስተካክል ያው ካሜራ ማለት ሜቢ እዛ ሄጄ እኔ ያጋም ካላንቺ ቪዲዮ ላይ አልመጣም አይደለም እንኳን እንደዚህ ሆነ እኔ ግን ስንት ነገር እንዳሰብኩኝ ምን አይነት ሰው ናችሁ ግን እኛ እኮ ፈርተን ነው እሱ አይገባትም እኛ እኮ ፈርተን ነው የሚል ይገባኛል ያስፈራል አሁን እኔ ትናፍቀኛለህ ግን ደግሞ እንደዚህ አሁን በዚህ ሌሊት አሁን ስትመጡ በዚህ ሌሊት የሆነ ነገር ስትሆኑ ነው እኔ ሰካራም አይደለሁ ቀስ እያልኩ ነው እየነዳኝ መጣሁት እሺ አሁን በዚህ ሌሊት ሙሽን ይዤ እሄዳለሁ መቼም አትለኝም ትንሽ እንጋና ሲነጋ ትንሽ አይደለም ሲነጋ ነው የምትሄደው ከነጋ መንገድ ይዘጋጋ ቀስ ብለህ ትደርሳለህ ምን ያስቸኩላል ሮአለ አረ መንገድ ይዘጋጋል እኮ እሺ በጧት ነው የሚሄደው ግን አሁን ልንገርሽ ብዬ ነው እሺ በኋላ ኩርፈሽ ምናምን ያው ቤተሰብም እኔና አንቺን ካላየን እንዳይደብረው ብዬ ነው እሺ ምን ሆኖ ብለው እንዳይጨነቁ ብዬ ነው ልክ አይደለም እሱማ ልክ ነህ ግን ሄደህ ትቆያለህ ጥገና አድርጋ በትራንስፖርት ሂጂ ማለት መቼም ፌር አይደለም እሱማ የሆነ መኪና እያለህ ለምንድን ነው በትራንስፖርት የምትሄደው ምን በወጣት ነው ግን ሄደህ ትቆያለህ እኔ አልቆይም ሩኬ አልቆይም እውነት ቃል ግባልኝ ማርያምን አልቆይም እኔ በቻልኩት አቅም ዛ ነገሩን አስተካክዬ ሙሽን እንዲንዳረቁ አስተኝቻ ነው የወጣሁት ከስብዬ እንዲንዳረው ካወቀችውላ በቃ ማን አለ ሲጀመር እንዳትል ስታጣህ እንዳደነግጥ እኮ አንተ ሄዳለሁ አይ ተኝታለች እኔ ነኝ የምከሰክሳ መድኃኒት 12 ሰዓት አለባት እሺ ምን ማድረግ እችላለሁ እኮ ልነግርሽ ነው እሺ ቆንጆ እንዳይደብርሽ ቤተሰብም ብዙ ነገር አውርተናል ከቤተሰብ ጋር እነሱም ፏ እንደሚሉ ተስፋ አደርጋለሁ አይሻልም ከመቅረት ሌላ ጊዜ እንደዚህ አታድርግ እሺ አሁን እኔ ጨነቀኝ እሺ በኔ ወጣቶኝ የምታረጊ ነበር እኮ እንደዚህ ነው ማደርገው እሱማ እኮ በባዶ ጥዬሽ ከመሄድዬ እኮ ነው እንኳን ነገርከኝ ግን እኔ ያልኩት ምንድነው አሁን በዚህ ሌሊት መምጣትህ ነው ገባህ አይደለ እሺ ምን ሆናለሁ ደግሞ ይሄ ነው አይደል የሚደጋግፍ ካሜራ ይዞ ምናምን አይዞ በርታ የሚለሱ ነው በዚህ ሌሊት እኔ ምን ሆናለሁ እሺ እንዴ ምን ታወቃል አራኒ ምንም አልሆነም እሺ ከቆምንበት ቦታ ቆሜ አንቺን አስባለው ቁጭ ብለን ካውጋንበት ቁጭ ብዬ እተክዛለው ጨዋታና ሳክሽን አስታውሺ እህላለው ተክዛለው አስባለው እንግዲያው አንቺም ከተለየሽኝ ከራቅሽኝ አስታውሽኝ በፍቅር ከልብ ከአንጀት ከሆድሽ ውስጥ ግቢና ተኚ እኔም ስነሳ ደውልሻለሁ እሺ በሌሊት እንዳትሄድ ደግሞ አልሄድም ኧረ ገብቼ ተኛለሁ እኔም ለአንድ ሰዓትም ቢሆን ይኸው ደግሞ ሌሊቱ ሙሉ ሳተኛ ምን ላድርግ ታዲያ እኔ አንቺ እያለሽ በምን ልተኛ እንጂ የምታስተኛው እዛ መሰለቻችሁ እሺ እንደምትሄድ ካወቅ ካተኛ ምን ነገ አልደርስም እኔ እኮ ግራ ገብቶኝ ነው ኧረ እባክሽ ነገ ብነግርሽ አሁን ኖርማል ትሆኛለሽ አይ ነው መንገሩማ እንኳን ነገርከኝ ስለ ማለቴ እዛ በቃ ተይኝ እናት ወርዶሻል ግቢና ተኝ እደውልልሻለሁ እሺ ስነሳ እሺ በቃ አንቺ አትጨናነቂ ተኝ ሁሉም ነገር ፏኗ የኔ እናት እንዳይደብርሽ የቤተሰቦች ሰው አልነበራትም ካሰብነው በተለየ ነው ያገኘኋትና
ምን ማድረግ እችላለሁ? ሙሽ እኮ ነች። ጭር ባለ ስፍራ ሳይሆን